ሰላም እንዴት ናችሁ? እንኳን ደህና መጣችሁ። በዚህ ቪዲዮ መናገር የፈለኩት ዋነኛው ነገር ስላለኝ ጉዞ ወይም ላሳካ ስለምፈልገው ነገር ነው። ይሄም ደግሞ በራሱ ስራ ለመስራት እየሞከረ ያለን ሰው እንዳለ የሚጠቅም ነገር ነው ብዬ አምናለሁ። እና እንትን ነው ሶሻል ኢንተርፕረነርሺፕን ለማስተማር ነው ሀሳቤ። ሶሻል ኢንተርፕረነርሺፕ ሞስት ፒፕል ኢንተርፕረነርሺፕ ምን እንደሆነ ያውቃሉ፣ ግን ሶሻል ኢንተርፕረነርሺፕ ያን ያህልም የተለየ ነገር የለውም። ሶሻል ኢንተርፕረነር ስትሆን ለትርፍ ነው የምትንቀሳቀሰው። ሪስኩን ወስደህ ታተርፋለህ። ኢን ዘ ፕሮሰስ ኤቭሪዋን ሜክስ ማኒ ነው። ግን ሶሻል ኢንተርፕረነርሺፕ የምትሰራው ስራ ማህበረሰቡንም መጥቀም ጭምር አለበት ነው የሚለው ማለት ነው። ስለዚህ የዛ ጉዞዬን ሰንጄ የማስቀምጥበት መንገድ ይሆናል። ለማንኛውም ይሄ ቪዲዮ የሚሆነው ያለው ጉዞ ምን እንደሚመስል ምን እንደሚያካትት ለመናገር ነው። 6 ክፍል ያለው ነገር ነው የሚሆነው። የጉዞው ርዕስ ህያው ወይም መኖር ማለት ነው። ህያው ማለት የሚኖር እየኖረ ያለ እንደማለት ነው። ያን ለማለት ነው ርዕሱ ይሄ ነው የሚሆነው። በውስጡ ደግሞ በመጀመሪያ እውነታ ምን ማለት እንደሆነ፣ ከእውነታ ቀጥሎ ጽሁፍ ማለት ምን ማለት እንደሆነ፣ ከጽሁፍ ቀጥሎ ሉዓላዊነት ምን ማለት እንደሆነ፣ ከሉዓላዊነት ቀጥሎ ፍላጎት ምን እንደሆነ፣ ከፍላጎት ቀጥሎ ብልጽግና ምን ማለት እንደሆነ፣ ከብልጽግና ቀጥሎ ደግሞ ስልጣኔ ምን ማለት እንደሆነ ለማስረዳት ነው የሞከርነው። አሁን በአጠር አድርጌ ሁሉንም ስናገራቸው አንድ ግለሰብ አሁን ባለንበት ጊዜ ማለት ነው እንዴት ነው አንድ ነገር ሊያሳካ የሚችለው? አሁን ባለን ስልጣኔ ውስጥ ስንንቀሳቀስ ማለት ነው እንዴት ነው አንድ ሰው ደህና ነገር አሳክቶ ራሱንም ጠቅሞ ማህበረሰቡንም ጠቅሞ መንቀሳቀስ የሚችለው የሚለውን ነገር ለማሳየት ነው ማለት ነው። ከመጀመሪያው ስጀምር ፍጥረትን ስንረዳ ፍጥረት 3 ነገር በውስጡ ይይዛል። ነው እውነታን ስንረዳ እውነታ በውስጡ 3 ነገርን ይይዛል። መጀመሪያ ፍጥረት ምን እንደሆነ፣ 7ቱን ቀናት በውስጣቸው ምን እንደያዙ ሳይንሳዊ ተርጓሚያቸው በዝርዝር ተቀምጦ፣ አሁን ለምሳሌ ባዮሎጂ ሁሉን ያብራራልናል፣ ህይወትን ያብራራልናል። ኬሚስትሪ ደግሞ ባዮሎጂ ውስጥ ያሉት እንዳለ የኬሚካል መስተጋብሮች ይነግረናል። ፊዚክስ ደግሞ እንዳለ ኬሚካሎቹ ለመስተጋብር እንደሚፈጽሙ ሊያስረዳን ይችላል በዲቴል። ሂሳብ ደግሞ ሁሉንም ማለት ነው ቀምሮ ሊያስቀምጥልን ይችላል። ፍጥረትን ስንረዳ ለማለት የተፈለገው ያን ነው። መሰረታዊ ሳይንሶችን ሳንረዳ ምንም አይነት ነገር ልንሰራ ብንሞክር በቃ የተጠና ጥናት ትርጉም የለውም ምናምን ማለት ነው። አንዳንድ ምንም ጥቅም የሌላቸው ነገሮች ልናገኝ እንችላለን፣ ግን እነዚህ ፈንዳሜንታል ሳይንሶቹ በጣም ኢሴንሻል ናቸው። እሱ እውነታ ውስጥ የመጀመሪያው ምዕራፍ ፍጥረት ነው ማለት ነው። ፍጥረት ነው። ያን በሀገርኛም በሳይንሱም መተርጎም እንችላለን። አሁን በሀገርኛ 7ቱን ቀናቶች ማለት ነው ለየት ባለ መንገድ ተገልጸዋል። አሁን ምሳሌ ብርሃን አለ፣ ከብርሃን ቀጥሎ ህይወት አለ፣ ከህይወት ቀጥሎ ኃይል አለ፣ ከኃይል ቀጥሎ ጊዜ አለ፣ ከጊዜ ቀጥሎ መንፈስ አለ፣ ከመንፈስ ቀጥሎ ቦታ አለ እና መጨረሻ ላይ እረፍት አለ። ማለትም እግዚአብሔር እንዴት ቤቱን አንጾ እንዳረፈ፣ ምድርን እንዴት እንደሰራት፣ ቤቱን አንጾ እንዴት እንዳረፈ የሚናገርበት መንገድ ነው። በሳይንሱ ደግሞ ብትተነትኑት በጣም ብዙ ነገር ይወጣል። ስለዚህ ፍጥረትን እንረዳለን። ሁለተኛው ምዕራፍ ደግሞ 6ኛው ቀን ላይ የተፈጠረው ፍጡር ምድርን እንዲመራ ሆኖ ተደርጎ የተፈጠረው ፍጡር ስለ ሰው እንናገራለን ማለት ነው። ከሰው ቀጥሎ ደግሞ ሰው ስለፈጠረው ፈጠራ ስለ ኮምፒውተር ደግሞ እንናገራለን። ማስላት የሚችል፣ ማየት መታየት የሚችል፣ መልእክት መላክ መቀበል የሚችል የሰው ልጅ ፍጡር የሆነ ነገርን ደግሞ እንረዳለን ማለት ነው። አሁን ደግሞ ጭራሽ ከኛም እኩል ማሰብ፣ ከኛም በላይ ማሰብ የሚችሉበት ደረጃ ላይ ደርሰዋል። ስለዚህ እውነታ ውስጥ ያሉ ነገሮች ናቸው ብለን ማጠቃለል እንችላለን። እውነታን የምንረዳ ከሆነ ቀጣይ የሚመጣው ጽሁፍ ነው። ጽሁፍ በውስጡ 3 ነገር አለ፣ ተግባር፣ ፊደል እና ስዕል።
ተግባር ማለት ነው። እንደ ቅድም እንዳልኩት እንዳብራራሁት አንድ ኮምፒውተር ወይም አንድ ሰው መልእክት ሊልክ ይችላል፣ ሊቀበል ይችላል። መላክና መቀበል ነው ያለው። ሁለት ተግባር ነው ያለው። ማየትና መስራት ነው ያለው። ማየትና መስራት ነው ያለው ማለት ነው። አንድ ነገር ማየት እንችላለን። ስናይ እያየን ነው፣ ምን እያየን ነው እንላለን። ስንሰራ ደግሞ እንችላለን ማለት ነው። በደንብ ማየት እንችላለን ማለት እኛ ስንልክና መልእክት ወደ እኛ ሲደርስ ነው። በቃ ሌላ ምንም ተግባር የለውም። ሁለቱ ነው ያሉት። ስልካችሁም ጥሪ ይቀበላል፣ ከዛም ጥሪ ደግሞ ይልካል ለማለት ነው። ሁለት ነገር ነው ተግባር፣ ሁለት ነገር ነው መላክ መቀበል። ያን ካልን በኋላ ደግሞ ፊደሎች አሉ። ፊደሎቻችን ደግሞ ማለት ነው ፊደሎቻችን እንዳለ ምንጽፍበት መንገድ ደግሞ አለ። ፊደል ራሱን የቻለ ትልቅ ምስጢር አለው ማለት ነው። በተለይ ቁጥሮቻችን ማለት ነው የሚታዩም የሚሰሩም ነገሮች ናቸው። ስራ አላቸው፣ ትርጉም አላቸው። እያንዳንዱ ነገር ትርጉም አለው፣ ስራ አለው ማለት ነው። ፊደሎች፣ ምልክቶች የራሳቸው ትርጉም አላቸው እና የመጨረሻው ደግሞ ስዕል ነው። ስዕል እንደሆኑ መርሳት የለብንም ፊደሎች ማለት ነው። ፊደሎች ስዕል ናቸው፣ ትርጉምም አላቸው፣ የያዙትን መረጃ አለ። እነሱን ቀጣጥለን ስንጠቀም የሚወጣው ጽሁፍ ደግሞ ስዕል ነው ማለት እንችላለን። ራሱን የቻለ ስዕል ነው ማለት እንችላለን ማለት ነው። እና ያን ካልን በኋላ ደግሞ ከጽሁፍ በኋላ አንድ ሰው እውነታን የሚረዳ ከሆነ፣ ጽሁፍን የሚያውቅ ከሆነ፣ መላክ መቀበል የሚችል ከሆነ ቀጣይ ሉዓላዊነቱን ነው መረዳት ያለበት። ሉዓላዊነት ደግሞ ሶስት ነገር። አንደኛ ነፃነትህን ማወቅ። በሌላ ቪዲዮ በዲቴል ይብራራል። ነፃነትን ማወቅ። ነፃነት ስትነፈግ ደግሞ ባርነት ውስጥ እንዳለ መረዳት። ከባርነት መውጫው ዋነኛው መንገድ ደግሞ ስልጣን መሆኑን ማወቅ እና ሶስቱ ምን ማለት እንደሆኑ መረዳት ነው። ይሄ ደግሞ ሉዓላዊነት ይባላል። ሉዓላዊነትህን የምታውቅ ከሆነ ቀጣይ ማለት ፍላጎትህን መረዳት ትችላለህ ማለት ፍላጎትህን ነፃነትህን ሳይጋፋ ምንም አይነት ነገር ማለት መፈለግ ትችላለህ። ቀጣይ ትፈልጋለህ። ሌላ ምንም ነገር የለም። ፍላጎት ነው ያለው። ፍላጎት ደግሞ ሶስት ፓርት አለው ውስጡ። ወግ፣ ፍለጋ እና ዘይቤ። ወግ፣ ፍለጋ እና ዘይቤ። አንድ ነገር ፈለግና እንዴት ፈለግን ልትል እንደምችለው ወይ አይተህ ነው ወይ ከሰው ጋር ተነጋግረህ ነው። ወግ አለው ማለት ነው። ተነጋግረህ ኮንቨርስ አድርገህ መረጃ ተለዋውጠህ የምትደርስበት ነገር ነው። ከደረስክበት በኋላ ደግሞ ማለት የሆነ ነገር ያስመኝሃል። ያን ነገር እንዴት የራሴ ነው ማድረገው ብለህ ትፈልጋለህ። ፍለጋ አለው። ካወጋ በኋላ ወግ ከተለዋወጥክ በኋላ ሰርች ታደርጋለህ፣ ራስህን ትፈልጋለህ ማለት ነው እዛ ውስጥ። ከዛ በኋላ የራስህ ልታደርገው ስትሞክር ደግሞ ዘይቤ እንዲወጣው ታደርጋለህ። ዘይቤ ሶስት ነገር ነው። አመል፣ ልማድና ምስጋና። አመል የሆነ ነገር ታስቧለህ። ይሄን እንደዚህ ነገር ማድረግ አለብኝ ትላለህ። ከዛ ልማድ ታወጣለህ። እንደዚህ እያልኩ ነበረ፣ ስለዚህ እንችን ዛሬ መስራት አለብኝ ትላለህ። ያን ሰራ። ከዛ ደግሞ ምስጋና ነው። ሰርተህ ስጨርስ ታመሰግናለህ። ደስ ካለህ ደግሞ ያ ነገር ምስጋናው ካስደሰተ ነገ ተነስተህ ዘይቤ አድርገው ትቀጥላለህ። ካላመሰገንክ አስቸጋሪ ነው። ዘይቤው አይጸናልህም ማለት ነው። ከዚህ ቀጥሎ ደግሞ ብልጽግና አለ። ብልጽግና ወይም ፕሮስፔሪቲ። ይሄ ደግሞ ማለት ነው እንዴት አንድን ነገር እንዲያብብ እንዲሳካ ማድረግ እንደምችል ማለት ነው። በውስጡ ሶስት ነገሮች አሉት። ስኬት፣ አንድን ነገር ማሳካት፣ ካሳካው በኋላ መነገድ። ለምን ስኬት እንደሆነ የምታውቀው ማለት ሌሎች ሰዎችም ዋጋውን አይተው ከአንተ ጋር ሊሸጡት ሊለዋወጡት ከፈለጉ ነው ማለት አንተ ብቻ ሳትሆን ሌላውም ሰው ይሄ ነገር ስኬት ነው፣ ዋጋ ያለው ነገር እንዲል ማድረግ ማለት። ቀጣይ ደግሞ ኢኮኖሚን ተረተ የኢኮኖሚው አካል ሆነ መንቀሳቀስ ወይም በተራቀቀ መንገድ መገበያየት የኢኮኖሚው አካል መሆን ማለት ነው። ቀጣይ ደግሞ መጨረሻ ላይ ስልጣኔ አለ። ስልጣኔ ማለት ስልጣኔ በውስጡ ሶስት ነገር አለ። መንግስት፣ ኔትወርክ ወይም መረብ እና አውቶሜሽን ማለት ነው። ሙሉ ነገሩ ስራ ለመስራት ስለሆነ መንግስት ምን እንደሆነ፣ መንግስት ማለት ኤኩዊቲን እያረጋገጠ ያለ ስትራክቸር፣ ሁሉም ነገር እንዲዳረስ እያደረገ ያለ ስትራክቸር እንደሆነ ተረድተን ያንን ደግሞ በመረብ እያገዝን፣ መረብ ማለት ደግሞ ኔትወርክ ነው። በየቦታ ያሉ ሰዎች ተባብረው ተደራጅተው እንዲሰሩ አድርገን እጅና ጓንት ሆነን እየተንቀሳቀስን
ይሄንን ሁሉ ነገር ወደ አውቶሜሽን ማለትም ስራውን ወደ ማዘመን፣ ስራውን ወደ ማራቀቅ ነው የምናመጣው ማለት ነው። ቅድም እንዳልኩት ሶሻል ኢንተርፕረነርሺፕ ነው። እኔ በሙያዬ ኮምፒውተር ሳይንስ እና ኢንጂነር ነኝ። አዳማ ሳይንስ እና ቴክኖሎጂን የተመረኩት እና 5 ዓመት ደግሞ በሁለት ካምፓኒ ውስጥ አይቲ ሆኜ አገልግያለሁ። እና በነበረኝ ጊዜ ብዙ የተማርኳቸው ነገር አሉ። ግን እነዚህ ይጠቅማሉ ብዬ ልቅም አድርጌ አስተካክዬ ያስቀመጥኳቸውን ነገሮች ነው አሁን ሼር ለማድረግ እየሞከርኩ ያለሁት። አሁን ደግሞ የራሴን ነገር ለመጀመር እየሞከርኩ ስለሆነ ሙሉ ፕሮሰሱን ዶክመንት እያደረኩኝ ሁላችንም ልንጠቀም በምንችልበት መንገድ ባስቀምጠው ማንም አይቸገርም። ለምን የ5 ዓመት ጊዜ እንዳጠፋው አውቃለሁ። እና ይሄ የተረዳሁት ነገር ደግሞ ብዙ አግዞኛል። ወደፊት ቪዲዮዎች ከተከታተላችሁ በዲቴል የምትረዱት ነገር ይሆናል። በጣም ብዙ ነገር ያተርፍላችኋል። ስለ አቺቭመንት ሰው እየተቸገረ ያለው አቺቭመንት ላይ ብቻ ስለሆነ ሌላውን ነገር ከሰው መስማት ስለማይፈልግ መስማትም ስለሌለበት ማለት አቺቭመንትን የ1 ሰዓት ከ35 ደቂቃ ቪዲዮ ሰርቼ አስቀምጫለሁ። እሱን መከታተል ትችላላችሁ። ሙሉ የሚያስፈልጋችሁ ነገር እዛ ጋር አለ። ስለ ተግባሮቻችሁ፣ ስለ ሲስተም፣ ስለ ፕሮፌሲ ወይም ትንበያ፣ ስለ ትምህርት፣ ስለ እውቀት፣ ስለ አፈጻጸም 5ቱን ነገሮች ስኬት ማለት ያ ነው ብዬ አስተካክዬ አስቀምጫለሁ። እዛ ጋር መረዳት ትችላላችሁ። ቻናሉን እየተከታተላችሁ ከቆያችሁ ደግሞ ሙሉ ፕሮሰሱን በዲቴይል እናየዋለን። አንድ ፕላትፎርም ሰርተን ለመጨረስ ነው። አንድ ኤግዛምፕል ፕላትፎርም ሰርቼ አስቀምጬ አሳይቼ ሰውም ደግሞ የራሱን ነገር በዲቴይል ሰርቶ የሚንቀሳቀስበት መንገድ ሁላችንም እያዘመንን የምንሄድበት መንገድ ነው ማለት ነው። ኦኬ ቻው።